ባለፉት ዓመታት የኢንዱስትሪው ዘርፍ የኢኮኖሚያዊና መዋቅራዊ ሽግግር እንዲያመጣ መንግስት ትኩረት ሰጥቶ እየሰራ ይገኛል። እነዚህ በተከታታይ ዓመታት የተከናወኑ ስራዎች የኢንዱስትሪ ዘርፉ ለሀገር የሚያበረክተውን አስተዋጽኦ ከጊዜ ወደ ጊዜ እያደገ እንዲመጣ አስችለዋል። በአምናው የሀገር ውስጥ አጠቃላይ ጥቅል ምርት ወይም ጂዲፒ እድገት ውስጥ የታየው የኢንዱስትሪ ድርሻ ለዚህ ማሳያ ነው። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኑፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኑፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። አምራች ዘርፉ በቀጣይም ከዚህ በተሻለ እድገት መጠን ለመቀጠል የሚያስችሉ ተስፋዎችን እያሳየ ይገኛል። ከነዚህ ውስጥ ጥቂቶቹ ብረት በአገር ውስጥ ለማምረት ከኦሩ በስተቀር ሰፊ ስራ ሲሰራ ቆይቷል። አሁን ስክራፕ ካገኘን ወይም ኦር ካገኘን የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክተሪዎች ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። ግብአት ከማምረት የሚሻገር ሚና ያላቸው በተለይም የዜጎች ዋነኛ ጥያቄ የሆነውን የቤት ፍላጎት የሚቀርፉ ኢንዱስትሪዎች ወደ ስራ ለመግባት እየተዘጋጁ መሆኑም ተሰምቷል። ግራናይት፣ ማርብል ላይ፣ የእንጨት ስራ ላይ፣ ይሄ ሶፋ ምናምን ስራዎች ላይ፣ በር ላይ ሰፋፊ ስራዎች እና ዝግጅት ሲደረግ ቆይቷል። ከዚህ በተጨማሪ ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው። እና ፋብሪካዎች እያስገባን እንገኛለን። በአሁኑ ወቅት ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ በቅርቡ የተመረቀውና የኢነርጂ ምንጭ የሆነው የተፈጥሮ ጋዝ ፕሮጀክት ለዘርፉ ማንሰራራት ትልቅ ዕድል ይዘው መጥተዋል። እዚህ ላይ ከጋዝና ከነዳጅ ጋር በተያያዘ ኢትዮጵያ የያዘቻቸውን ማዕድናትና የተፈጥሮ ሀብቶችን በአግባቡ እንዳትጠቀም ዘርፉ በችግሮች ተተብትቦ መቆየቱን እንመለከታለን። ከነዚህ ችግሮች ውስጥ አንደኛው ይህ ነው። የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም። ላይሰንስ ወሳጅ ደላላ ነው፣ አልሚ ሳይሆን ደላላ ነው። ይሄ በጋዝ ብቻ ሳይሆን በወርቅም ይሄ ችግር አለ። ወርቅ በካቢኔ የሚታየው ጉዳይ ላይሰንስ ነው። ካቢኔ ከማየቱ በፊት ኤክስፕሎሬሽን ላይሰንስ የሚባል በተቋም ይሰጣል። በጣም በርካታ ሰዎች በዛ መንገድ ላይሰንስ ይወስዳሉ። ለአመታት ኢንቨስት የሚያደርግ ሰው ያፈላልጉ ይቆያሉ። ስራው አይሰራም። በዚህ ምክንያት ከለውጡ በፊት በነበሩ ዓመታት የረባ ውጤት ሳይገኝ ቆይቷል። ይህን ችግር በመለየት ታዲያ ከቅርብ ጊዜ ወዲህ በተደረገው ለውጥ ለሀገር የሚተርፉ የተፈጥሮ ነዳጅና ሌሎች ሀብቶች ተገኝተዋል። በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው።
ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። ድፍድፍ ነዳጅ ላይ የሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል።